ተናፋቂው ተወዳጁ የምትዝናኑበት ጥሩ ጊዜና ቆንጆ ስሜት ውስጥ ሆናችሁ ቀናችሁን የምታሳልፉበት ቅዳሜኛ ፕሮግራማችን ተጀምሯል። ቤተሰቦቻችን ቻናል 1 ላይ ነው የምንገኘው። በቅዳሜኛ ፕሮግራማችን ግራና ቀኝ ወዳጆቼ ጓደኞቼ የሀገር ካስማዎች እኔ እንደውም ቲጂ ስንገባ ምን እያሰብኩ ነበር? በጣም ግሩፕ ሆኖ የሚዘፍኑ ዘፈን አለ አይደል? እኛ 3 ብንሆንም እየተቀባበልን የሀገር ካስማን የልጅ ሚካኤልን ማን ይልልናል መሃል ላይ ቲጂ ለማገኔ ብትይል እኔ ደስ የሚለኝ ውስጥ የሚቀረው ነገር ትችያለሽ በዘሪቱ አይደል የሚያጣ የልጅ ማይክስ እሱ በጣም ድምጽ እየወጣ ነው ነገራችን። ጀግና ብሎ ጀግኒት ክቡር ብለ ክብርት ትግስቱ ብለ ቲጂዬ ደስ ይላል በጣም። ለማንኛውም በመላው ዓለም ያላችሁ ኢትዮጵያውያን ሴቶች በሁሉም እድሜ ክልል ውስጥ ያላችሁ እንኳን ለዓለም አቀፉ የሴቶች ቀን አደረሳችሁ። አሜን። ዛሬ እንግዲህ የኢትዮጵያ አየር መንገድ ብቻ አይደለም እኛም ቅዳሜኛዎች በሴት ካፕቴኖች እየተመራን ነው ፕሮግራማችንን የምናስኬደው። ግን ደግሞ የሴቶች ቀንን ካነሳን አይቀር ማርች 8 በዓለም ዙሪያ በተለያዩ መንገዶች ይከበራል። ለምሳሌ ጣሊያን ብትሄዱ ጣሊያን ላይ ለሴቶች የተለየ ክብር ይሰጣል። ሚሞሳ የሚባል አበባ አለ። ይሄ አበባ ዴዲኬት የተደረገው ለሴቶች ብቻ ነው። ወይም ደግሞ ማርች 8 ላይ ለሴቶች የሚሰጥ አበባ ነው እና ሲምቦል ኦፍ ሬዚሊየንስ ወይም ደግሞ የአይበገሪነት የጽናት ምልክት ተደርጎ ነው የሚወሰደው። አበባው ማርች መጀመሪያ ላይ ነው የሚበቅለው። ስለዚህም ለሴቶች በደንብ ኢንተርናሽናሊ የሴቶች አበባ ተብሎ ስም ተሰጥቶታል ማለት ነው። እኛም ሀገር ቢለመድ ቆንጆ ይመስለኛል። ልስጣችሁ እንደ ከጎን የቀን አንዳንድ ወቅት ሲያግዘው ጊዜውን ደስ ይላል አይደል? አደይ አበባ የመሰሉ ቢጫ ቆንጆ አበባዎች ናቸው በማርች የሚበቅሉ አበባዎች ማለት ነው። ቻይና ደግሞ ብትሄዱ ቻይና ሃፍ ዴይ ወይም ደግሞ ግማሽ ቀን የሴቶች ቀን ላይ የስራ ቀን የሚውል ከሆነ ግማሽ ቀን እረፍት ይሰጣቸዋል ለሴቶች። ኢትዮጵያስ? ኢትዮጵያም እንደዚህ አምሮብን የሀገር ካስማ ዘፈን እንገባበዛለን። ወደፊት አይቀርም ግዴለሽም ብሔራዊ በዓል ይሆናል። ለማንኛውም ያው ቁራሌያችንን ጀምረናል እያልሽ ነው አይደል ጄሪ? ከፍተናል። ቀጣዮቹን ብዙ ማስተዋወቆች ከኛ ጋር ይሆናሉ ማለት ነው። ቤተሰቦቻችን መቲ ስቱዲዮ ከመግባታችን በፊት በሆኑ ነገሮች በጣም እያስገረመችን ነበርና ቆም ብለን ለማሰብ እየፈለገ ያላገኘናቸው መልሶች ነበሩ። በትክክል እኔ ይዤላችሁ የመጣሁት ወይም ለቻናል ቤተሰቦቻችን ይዤላችሁ የመጣሁት የሴቶች ፋክቶች አሉ። አንዳንድ የምናውቃቸው ግን እናውቃቸዋለን እንዴ የምንላቸው እኔን ራሱ ያስገረሙኝ ናቸው። በነገራችን ላይ በዋነኝነት ያሳቀኝ ቅድም በኋላ ተቃላችሁ ብያል ነገርኳችሁ። ቆጥበናል ምቲ ሴቶች በአማካኝ በእድሜያቸው ወደ 1.8 ኪሎ ግራም ሊፕስቲክ ይበላሉ አሉ። እንዴ የሚቀቡት መሆን አለበት። እንደዚህ እየጠረግን የሚሆን በሌላ ቤት ልክ ነሽ። ሲደመር 1.8 ኪሎ ማለት በቃ ብዙ ነው እኮ። እኔ በጣም ነው ያስገረመኝ። ግን በእድሜ ልካችን መሆኑ እንደውም ተፈጥሯን አይማናረጋው ነገር እኮ የለም። ለማማር አይደለ ውበታችንን አጉልቶ ለማውጣት። ግን ከዚህ ቀደም አንድ የሰማሁት መረጃ ደግሞ ወንዶች በጣም ብዙ እየተጠቀሙ ነው። መጠቀም ማለት ያው እኔ ከሴት ጓደኞቻቸው ከሴት ጀምሮ ብዬ ነው እነሱ ደግሞ ላቅ ያለውን በመሳም ይበሉታል ይባላል። የሴቶች ኮስሞቲክስ ለመብልነት ቀርቧል። ከፈገግታን ጀምር ብዬ ነው እንጂ በዓለማችን በታሪክ ከተመዘገቡ ትልልቅ አይኪው ቁጥሮች ትልቁን 2ቱን ቁጥር የሚይዙት ሴቶች ናቸው። ግሬት ሴቶች በቃ ዋው! ዛሬ እንደ ቀልድ አይደለም በነገራችን ላይ የማየው። ምክንያቱም ሴቶች እኮ ኢቭን እንትን አለን አይደል የሆነ ገት የምንለው ነገር አለ አይደል ውስጣችን የሚነግረን ነገሮችን የምንረዳበት መንገድ ከመሆኑ በፊት ቀድመን የምናውቅበት መንገድ ራሱ በጣም የተለየ ነው። እና አይኪው ብቻም አይደለም ያልተመዘገቡ ብዙ አይኪዎች አሉን በብዙ ሴቶች ውስጥ ብዬ ነው የማስበው። እንደዛ ባይሆን ኖሮ እናቶቻችን እኛን ማፍራት ይችሉ ነበር። የሀገር ካስማ የተባለው ለዛ ይመስለኛል። በብዙ መንገድ በመረጃ ማሻሻል ራሳችንን ተገቢነት ይኖረዋል። አንዳንድ ጊዜ እንደ ቀልድ አለፍ የምንላቸው ነገሮች አሉ ወይም ለመቀበል የሚከብዱን አይነት ሴቶች ናቸው እንዴ ብለን የማይዋጥልን ነገሮች በተለይ ወንዶች ዋጧት ከባድ ትልቁ አይኪው ያለን እኛ ነን። ግን እኮ ይባላል አይደል ሴት ልጅ ዋይዝ ናት ከእድሜዋ በላይ ትመስላለች ብዙ ነገር ይባላል ስለ ሴቶች። ወንዶችም እንግዲህ መራራም እውነት ቢሆን መቀበል ነው መሰል ብቻ አይደለም። በነገራችን ላይ ኢቭን በእድሜ አኗኗራችን ከ2 እስከ 5 ዓመት የተሻለ እድሜ ነው የምንኖረው ሴቶች።
ወንዶች እንግዲህ ስትረስ በዝቶባችሁ ይሁን የኑሮ ጫና ወደ መጠጥ ቤት ጎራ የማለቱም ነገር አይደል? ኃላፊነትም ጫንቃቸው ላይ ነው ያለው። ትንሽ ከወንዶች ሳይረመውን ብሉ ስለለበሰ ንዴት ምናምን የታመቀ ሀሳብ አላቸው ውስጣቸው። ባለፈው ስንላል ነበር ጨዋታ ፕሮግራማችን ላይ እሱ ተደምሮ የተሻለ እድሜ የምትኖረው ሴት ልጅ ነች ይላል ጥናቱ። ሌላ ግን በጣም ያሳቀኝን ነገር ልንገራችሁ። እሺ ሴት ልጅ ሚስጥር መደበቅ የምትችለው ከ47 ሰዓት ከ15 ደቂቃ በኋላ ሚስጥር መደበቅ አትችልም። የምትችለው ለ47 ሰዓት ብቻ ነው። ከፍተኛ ያመልጣታል። ከዛ በኋላ ለአንድ ሰው መናገሩ እንዳትነግር ወይም እንዳትነግሪ ብላ መንገሩ አይቀር። ልክ ነሽ። ብዙ ጊዜ የምናደርገው ነገር ነው። ያዛታል ፋክት እንዲሆን ፋክት ነው። በቃ ምንም ማድረግ አይቻልም። ፋክት እኮ አይነገርም። ወንዶችን ባላንስ ማድረግ አለብን። እነሱ ቢሆን የሆነ የሚስቁብን ነገር ያስፈልጋቸዋል አይደል? እኛ እስካሁን ዘና እያልንባቸው ነው። ግን ደግሞ ይሄ መረሳት የለበትም። በጣም ብዙ ፈን ፋክቶች ነው ያገኘሁት። እና ሌላው ደግሞ ከሴቶች ጋር የተያያዘው ነገር ምን መሰላችሁ? ይሄ የምድር ወገብ ኢኳቶሪያል ላይ የሚኖሩ ሴቶች ከወንዶች ይልቅ ሴት ልጆች የመውለድ ቻንሳቸው ሰፋ ያለ ነው። አሁን እዚህ ላይ ሴት በብዛት የወለዱ ሴቶች መጠየቅ አለባቸው። እኛ ምድር ወገብ ላይ አይደል የምንኖረው? ተስፋም ግን አለ። ላልወለዱ ሰዎች አንቺን ጀምሮ አሜን ነው እኮ የመጀመሪያ ልጅ ሴት እንድትሆን እንፈልጋለን። በባህላችን ሴት ልጅ ሀብት ናት ይላል ማህበረሰባችን። በጣም ስለዚህ ሴትን ማስተማር ሀገርን ማስተማር ነው። በጣም ብዙ ይገባል። ሰርች ስናደርግ በጣም ብዙ የሚያዝናኑን ምናልባት የሚያስደነግጡን መረጃዎችም ጾታ ላይ ተሰርተዋል። ዓለም ላይ በዛ መዝናናት ይችላሉ ቤተሰቦቻችን። እውነት ነው። እና ደግሞ እንደ ቀልድ አሁን በብዛት እየተወራ ሴቶች በስተዋል በቁጥር በስተዋል ምናምን ይባላሉ። ግን በሬሾ ስናየው ማለት ነው በዩኬ በተደረገ ጥናት ነው ሬሾ ላይ 100 ሴቶች ለ105 ወንዶች ናቸው። እና በ105 ቁጥራችሁ ከፍ ይላል። ስቲል ስኬርሲቲ አለ የሴቶች ሚስት እስካሁን እጥረት እንዳለ እንድታውቁ ተመሰለ ብታገቡ ይሻላል። ሳያልቁ ሴቶች የሚወለዱት ሚዛኑን ያስጠብቁታል የሚል እምነት ይኖረናል። ምናልባት የሀገሩ ለውጥ ይዞ ካልመጣ እና እናውራው ካልን በጣም ብዙ ፋክቶች አሉ። ግን ይሄን ያልካዝናናችሁ መቲ እናመሰግናለን። አስከብራናለች አይደል? ቁራሌው ተመርጧል። ይሄ መቲ ተዝናንተናል። እንደነኛ አይነት መረጃዎች አንዱ የምንዝናናባቸው ነገሮች ናቸው። እውነታነታቸው እንዳለ ሆኖ መቲ በጣም እናመሰግናለን። ያው ቁራሌው ላይ ነው ያለነው። በቅዳሜኛ የመዝናኛ ፕሮግራማችን ላይ ነን። በሴቶች ያለው ቁራሌውና የቅዳሜኛ መስተንግዶ እንዴት ነው እንደወደዳችሁት እናምናለን። ሌሎች ግን በርከታ ያሉ መረጃዎችን ይዘን እንመጣለን። አልጨረስንም። እንዳትሄዱ እንመለሳለን። ዛሬ ማርች 7 ነው። ዓለም አቀፉ የሴቶች ቀን ደግሞ ነገ ማርች 8 ነው። በተለያዩ ሀገራት በተለያየ መንገድ ግን በሞቅታ በብዙ የግንዛቤ ከፍታ የሚከበር ነው። በያላችሁበት ጥሩ የዓለም አቀፍ የማርች 8 ወይም ደግሞ የሴቶች ቀን እንዲሆንላችሁ ተመኝተናል። ዓለም ይሄን እያከበረች ደግሞ በዚህኛው ጎን ከቀናት በፊት የተጀመረውና ሁላችንም ጆሮአችን፣ አይናችን፣ ልባችን እዛው አካባቢ ነው ያለው መካከለኛው ምስራቅ ላይ ቀጥ ብሏል። በብዙ መንገድ እያንዳንዷ ደቂቃ ተቀያያሪ ነገሮችን ይዛ እዚህ ደርሰናል። ግን መካከለኛው ምስራቅ ላይ ያለው ቀውስ እንዲህ ህይወታችንን ማናጋት አለበት የሚለው በሌላ መንገድ የተመለከትኩት መረጃ ነው። ለምሳሌ ፖለቲካዊ አንደምታ አለው ወይስ ሃይማኖታዊ አንደምታ የሚለው ኢትዮጵያ ውስጥ ባሉ ማህበረሰብ ትስስር ገጾች ሁሉም ትንታኔ ለመስጠት የተነሳሳበት ጉዳይ ሆኖ አይቼዋለሁ። ግን እውነታን ከታማኝ ምንጮች በማየት ታሪክን በማጣቀስ በደንብ ሀሳብና መረጃ መለዋወጥ ያድነናል ብዬ አስባለሁ። ምክንያቱም የሆኑ ሀገራት ላይ ባለ ውዝግብ እኛ ህይወታችንን የምናቆምበት ምክንያት ምንድነው ነው? ማቆም ካለብንም ወይም ነገሩን መፈተሽ ካለብን ራሱ ወደ እኔ ህይወት ሲመጣ ምንድነው ተጽዕኖ? ጥሩ ነው ተጽዕኖ፣ መጥፎ ነው ተጽዕኖ የሚለውን ማሰብ ተገቢነት ይኖረዋል። እንደተባለው አሜሪካ ከእስራኤል ጋር ተባብራ ነው ኢራን ላይ እርምጃ እየወሰደች የሰነበተችው። 7 የመካከለኛው ምስራቅ ሀገራት እንደዚሁ በኢራን ጣልቃ ገብናችሁ በሚል የአሜሪካና የእስራኤል ወዳጆች ናችሁ በሚል ጥቃት እየደረሰባቸው ሰንብተዋል። ከዛ ውስጥ ዱባይ አንዷ ናት፣ ወይም ደግሞ የተባበሩት አረብ ኤሚሬቶች ዋነኞቹ ናቸው። አብራ ደግሞ ካታር አለች። ብዙ ኢትዮጵያውያን በየቀኑ ከሚጓዙባቸው ቦታዎች ለሽርሽርም ለግብይትም ቢዝነስ ለመስራትና ወጣ ብዬ መጣሁ ለማለት የሚመርጧቸው ቦታዎች ናቸውና ድንገት ነበረ ይሄ ጦርነት የተጀመረው። ምን ሊወጣቸው ይችላል? እንደው ደህንነታቸው እንዳለ ሆኖ እሱ እያሰጋንን ምንድነው የሚያደርጉት እያልን በተጨነቅንበት በቀናት ልዩነት የተባበሩት አረብ ኤሚሬቶችም
ዶሃ ካታር ማለት ናት። ግድ የለም ባላችሁበት ቆዩ፣ ቱሪስቶች እኛን ብላችሁ የመጣችሁ የወጪ ጉዳይ ያሳስባችሁ የሚል ለሆቴሎች፣ ለምግብ ቤቶች እነሱ እንቅስቃሴ ለሚያደርጉባቸው ቦታዎች ሁሉ ቀጥተኛ ትዕዛዝ ተላልፏልና ማደግማ እንዲህ ነው ያስብላል። በጣም እንደውም ያሳሰበኝ አሁን ከኛ ለጉብኝት ስንሄድ መቼም በጀት አድርገን ነው የምንሄደው ችለዝች ብለን ኢቭን ኢፍ ለቢዝነስም ቢሆን የምንሄደው ፕላን አድርገን ነው አብዛኞቻችን እና እዛ ከሄዱ በኋላ እንዴት ይሆናሉ የሚለው ነገር ብዙዎቻችንን አስጨንቆን ነበረ። በተለይ ቤተሰብ ያለን የቅርብ ሰዎች ያሉን ሰዎች እና ጥሩ ነው እንኳን አደረጉልን እንደዛ ተስፋ የሚሰጥ ነገር ነው። እስካሁን ባለው ነገር እንግዲህ ነገሮች ተለዋዋጭ ቢሆኑም በተለዋዋጮቹ ነገሮች ውስጥ ግን የሰው ልጅ ክብርን ሰብአዊ መብትን ጠብቀው ደግሞ ወደ መጡበት እንዲመለሱ የማድረግ ሂደቱ ቀድመው ጀምረውታል። ሌሎቹ የመካከለኛው ምስራቅ ሀገራትም እንደዚሁ እየተሳተፉ ነው። ለዓለማችን ለቀጠናው በሙሉ ግን ሰላም የምንመኝበትን ነገር አሳይቶናል ያለፉት ጊዜያቶች፣ ሰጣ ገባዎች፣ ቀውሶች። ቲጂ እዛው ላይ ግን እንደውም ዛሬ ስለ ፈርስት ሌዲ ትነግረናለች ብዬ አስቤ ነበረ። በዚህ ዓለም በጦርነት እየታመሰች ባለችበት ጊዜ ውስጥ ደግሞ በዓለም ታሪክ የሊደር ስፓውስ ወይም ደግሞ የአንድ ትልቅ መሪ ሚስት ለመጀመሪያ ጊዜ በዩናይትድ ኔሽንስ ሴኩሪቲ ካውንስል ሚቲንግ ጠርታ ስለ ህጻናት ፒስ እንዲሁም ደግሞ ፒስፉል በሆነ ኢንቫይሮንመንት ውስጥ ትምህርታቸውን እንዴት መማር እንዳለባቸው አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ውስጥ ልጆች እየተጎዱ ከትምህርታቸው እየተፈናቀሉ ነውና ለሞቱት መጽናናትን ተመኝታ ግን ደግሞ አሜሪካ ውስጥ የሚገኙ ህጻናት በሙሉ ሰላማዊ በሆነ ኢንቫይሮንመንት ትምህርታቸውን እንዲከታተሉ እናደርጋለን ብላለች። እና ይሄ ሚቲንግ ኢፌክቲቭ ይሁን አይሁን ያው ዊኔቨር ነው። ግን ደግሞ እንደ አንድ የመሪ ሚስት ለመጀመሪያ ጊዜ ፈርስት ሌዲ በዓለም ታሪክ የመጀመሪያዋ ናት እንደዚህ አይነት የዩናይትድ ኔሽንስ ሴኩሪቲ ካውንስል ሚቲንግን ላውንች ለማድረግ ማለት ነው ለመጥራት። እና ቲጂ አንዳንድ ነገር ትለናለሽ ብዬ አስቤ ነበር። ትራምፕ በጣም ቢዚ ነበሩ በዚህ ሳምንት እንደምናውቀው። እሳቸውን ከወዲያ ወዲያ የሚያዋክብ ብዙ ሀሳብ ነበረ። እሳቸውን በነጩ ቤት ውስጥ ብዙ ትዕዛዝን እየሰጡ ያሳለፉበት ጊዜ ነበረ። በነገራችን ላይ መልሰን ወደ መካከለኛው ምስራቅ ጉዳዮች እንወሰደው። ትራምፕ ቢዚ ናቸው የሚለው ነገር ምናልባት በሌላኛው መንገድ ደግሞ እኔም ስራ እየሰራሁ ነው የሚለውን ለማሳየት ሊሆን ይችላል። ቀዳማዊት እመቤት ሜላኒያ ትራምፕ እዚህ ጉዳይ ላይ ተጠመደችው። ግን አንዱ አሳሳቢ የነበረው ነገር እኛም ሀገር ብዙ ሰዎች አወሩት ያልኳችሁ ቅድም ሃይማኖታዊ ይዘት እንዳለው አይነት የዓለም ወገን የለየ ጦርነት አድርገን ያሰብነው ግን ነገሮችን መመርመር ዛሬ ጊዜ ቴክኖሎጂ ቅርብ ነው አይደል? እስራኤል ምን ፈልጋ ነው ይሄን እያደረገች ያለችው? ኢራን ታሰጋታለች። ምክንያቱም ትንሽ ሀገር ናት፣ ዩራኒየም እያበለጸገች የኖረች ናት፣ ትላልቅ መሳሪያዎችን መታጠቅ የምትችል ናት ብላ ትፈራታለች። ኢራን ደግሞ ራሷን ዝግ አድርጋ ያለች ሀገር ናት። ድንገት እርምጃ እኮ ብትወስድ የሚለው የሚያሳስባት ሀገር ናት። አሜሪካ ሌላ ምንም ፍላጎት የላትም። አንዱና ዋነኛው ነገሯ የነዳጅ ቢዝነስን መቆጣጠር ትፈልጋለች። ሀያልነቷን በደንብ ማስጠበቅ ትፈልጋለች። ከዛ አልፎ የእስራኤል ወዳጅነቷን በዚህ ማረጋገጥ የምትፈልግ ናት። ሌሎቹም አሁን ሰባቱ ሀገራት የነ እስራኤልና የአሜሪካ ወዳጆች ናቸው ተብለው በኢራን አጸፋዊ ምላሽ እየተሰጣቸው የሚገኙት ሀገራትም ጥቅምን መሰረት ያደረገ የደህንነት ጉዳይ የሚያሳስባቸው ሀገራት ናቸው። ስለዚህ ከደህንነታቸውና ከቢዝነሳቸው በላይ የሚያስቡት የሚፋለሙለት ነገር የላቸውም። ሌላኛዋ ለዚህ ማጣቀሻ የምትሆነ ለምሳሌ ትልቋ ሀገርና ተጽዕኖዋ ከፍ ያለው ሀገር ራሽያ ናት አይደል? ራሽያ ነገሩን ተችታለች። የተቸችበት ትልቁ ነገርና ከኢራን ጋር ወዳጅነቷን የገለጸችበት ነገር ሀያል ሀገር የሚለው ስያሜ ወደ ምዕራባውያኖቹ እንዲሄድ አትፈልግም፣ ወደ አሜሪካና ወደ እስራኤል። ስለዚህ ሀያልነትን መገዳደር የምትችልበት ሜዳ አሪፍ እንዲሆን ትፈልጋለች። ለዛ ነው እንግዲህ ከኢራን ጋር አጋርነቴን እገልጻለሁ የምትለው። ሌሎቹንም ሀገራት እንዲሰርች ብናደርግ እነ ቻይና ምን ይላሉ፣ እነ ካናዳ፣ እነ አውሮፓ ሀገራት ምን እያሉ ነው የሚለውን በዚሁ ግን ትንሽ ፈገግ ያስባለኝ ነገር ኬንያ ጎረቤታችን ጋር ሩመር ነገር መጥቶ ነበረ። ልታዘምት ነው ወታደሮቿን ወደ መካከለኛው ምስራቅ ሀገራት ለጦርነቱ አለው ባይነቱ ታሳይ ነው የሚል ተቃውሞ ኢንተርኔት መረቡ በጣም አጨናንቆት ነበረ እያልኩ ነበረ። አይቅርብኝም ይመስላል ግን ደግሞ አንዳንዴ ዲፕሎማቲክ ሪሌሽኗንም ለማጠንከር ይሄንን አጋጣሚ መጠቀም ፈልጋለሁ። አላመንኩም ምን ሊያስጨንቀን የሚገባው ብዬ የማስበው ኢኮኖሚካሊ የሚደርስብን ነገር ነው ብዬ በዚህ ጦርነት ውስጥ ምንድነው ማንና ማን ሲጣሉ ነው ማን የሚጎዳው የሚባለው አይደል? ዞኖች ሲጣሉ አይደል? ልክ እንደዛ እኛ የሚመለከተንን ነገር ከሃይማኖታዊም ከሌላውም እይታ ውጪ የሚመለከተንን ነገር ላይ ፎከስ አድርገን ጠንቀቅ ብለን ብንጠብቅ ነው የሚሻለው ብዬ ነው የማስበው። ጥያቄ እሱ ነው። አሁን በቀይ ባህር አካባቢ የሚደረጉ ነዳጅ የጫኑ መርከቦች የሚተላለፉበት የሆርሙዝ ሰርጥ የሚባለው በቀን 20 ሚሊዮን
ወይም ደግሞ ወደ 21 ሚሊዮን በርሜል አካባቢ የሚተላለፍበት ነው። ወደ 20% የሚሆነውን ዓለም አቀፍ የነዳጅ ምርት የሚሸፍን ቦታ ነው። እሱ ቦታ ተዘጋ ማለት እኛንም ጨምሮ የሚያሰጋ ህይወታችን ውስጥ ሲመነዘር ትልቅ አደጋ ይዞ የሚመጣ ውዝግብ አለው። ስለዚህ እንዳልሹ መቲ ካተኮርንና ለምን ካልን ራሱ ወደ ህይወታችን የሚያመጣው ነገር ምንድነው? አማራጭ እየፈለገች ነው ዓለም? እዛ አማራጭ ውስጥ እኛ አስተዋጽኦ እያበረከትን ነው ወይስ የበይ ተመልካችና የድብድብ ገላጋይ ነው ምን ሆነው የሚለው አንዱ ጥያቄ ይሆናል። ለማንኛውም ስለ ሆርሙዝ በድግግሞሽ እየተወራን ያለው ሆርሙዝ ምንድነው? ለኛ ምን ማለት ነው? እሱን አማራጭ ምን ተካበት ነገር አለ ነው እንደ ሀገር ወይም እንደ ቀጠናዊ ትስስር የሚለውንም ነገር ሰርች ማድረግና በደንብ ለጉዳዩ ቅርብ መሆንም አስፈላጊ ይሆናል። ዓለም እንዲህ የታመሰች እዚህ ደርሰናል። ሰላሙን ይስጠን ፈጣሪ። አሜን። ዋናው እሱ ነው አይደል? ዋናው እሱ ነው። እሺ በነገራችን ላይ ቁራሌው የሚል ነገር አልናፈቃችሁ? በጣም ልጁ እኮ ሲጠፋ ጆቢ የለም የታል ሁኔታ እንደዚህ የሚል ዘፈን አለ። የነጻነት ዘፈን ነው እንዴ? እሺ አይ ጆቢ ግን ቁራሌውን ብቻ አይደለም ይዞብን የጠፋው ማጋችንንም ጭምር ነው እኮ። እኔ እኮ እስካሁን ብቻ ማጋችንን እሺ ይምጣ ጆንያ ውስጥ መጣል ጆንያን እያዘጋጀ ይመስለኛል። ግን ቅር እንዳይለን እሺ እኔ ልግባልሽ አንቺ ትጨርሻለሽ እንችላለን። እሺ ልክ እንደ ጆቢ ነው የምገባው። እሺ ቁራ ሌው ቁራሌው እንዲህ በሴቶች ምር ጅምቅ ብሎ ወደ እናንተ ቀርቧል። የዛሬው ቁራሌው መረጃዎቻችን እነኝህን ይመስሉ ነበረ። ሌሎች የቅዳሜኛ ፕሮግራማችን እንዲሁ እንዳማረብን በእኛ እየተዋወቁ ለእናንተ ይደርሳሉ። አብራችሁን ሆኖ የቅዳሜኛ ቁራሌው ልዩ ልዩ መረጃዎችን ያቀበልናችሁ ቆይታ በዚሁ ተጠናቋል። ቤተሰቦቻችን ሌሎች ፕሮግራሞቻችንን እንዲሁ እንዳማረብን በሴቶች ቀን ስሜት ውስጥ ሆነን እያስተዋወቅናችሁ አብረን እንቆያለን። አብራችሁ ነው